እግዚአብሔር እኮ ክርስቲያን ብሎ እኮ የሚሰበስበው እኮ የቸርች ሜምበር አይደለም መንፈስ ቅዱስ የታተመበት ነው አድሮባል ወይ ነው ለመወሰዱ በጣም ይገርማችኋል ጳውሎስ አስተማረ የሚል ቃል አለ ተአምራት አደረገ የሚለው እግዚአብሔር ነው የሞተና አስነሳለን ይባላል እንዴ እግዚአብሔር ያስነሳ እንጂ ሲፈልግ ካላስነሳስ የቀብረ መጽናናት ነው unusual miracles ማለት ቮካብለሪ አጣ ሰውየው ምን ብሎ ይጻፈው በህክምና የለም እንደዚህ አይነት ተአምር አይ ስለዚህ እግዚአብሔር በጳውሎስ ተአምር ብቻ አይደለም ያደረገው እጅግ አስደናቂ ዋጣው ያኛው ሰይጣን ታውቃለህ አይደል በጌታ ስለሆንክ ነው የሚፈራ ድፍን ከተማ አይችለውም ለብቻው የጭፍራ የተባለው ነው ማለት ስፒሪት ቢንግ እኮ ነው ቢወድቅም እኮ እንደ ፈርዖን ቤትስ ደም የለም አለ ገብቼ ገድዬ እወጣለሁ አለ የፈርዖን ቤት ስለሆነ አይድንም አይ እቺኛስ መበለት እኮ ነው ማንንም ዞር ብሎ ማያት ሴት ናት ደም አለ በሯ ላይ አታውጣና ለምንድን ነው እኔ ካልወጣው ማለት በመድር ላይ ካሉ ህዝቦች የምንለየው ባንተ ነው አለ የቀሎኤ ቤተሰቦች የሚባሉ አሉ ለነሱ ቸርቹን ትቶ ቶሎ ብሎ ኤፌሶን መጣ ኤፌሶን ሲመጣ እየዞረ የፈለገው ቅዱሳንን ይፈልገው እና ቅዱሳን ሲፈልግ በጥቆማ አገናኙት እነዚህን አሁን ያነበብናቸውን ሰዎች 12 አካባቢ ናቸው ሲያገኛቸው ጳውሎስ ደቀ መዛሙርት ነው የሚለው መጽሐፍ ደቀ መዝሙር ማለት ተከታይ ከሚለው የዘለለ ነው ማቴቲዮ ነው ዲሳይፕል ማለት ማቴቲዮ ማለት ኢሚቴተር ማለት ነው ዝም ብሎ ግር ብሎ የሚከተል ሳይሆን ያስተማሪውን አረማመዱን አበላሉን አጠጣጡን አለባበሱን አይቀርም ባይዘው አይሁዳዊ ሲኮርጅ ሙልጭ አድርጎ ነው የሚኮርጀውና ዮሐንስን ቁጭ ናቸው እና የዮሐንስን ትምህርት ተምረው ዮሐንስን ጥምቀት ተጠምቀው ከዮሐንስ በኋላ የሚመጣውን አያቁ አልሰሙ ይምጣ ያቁ ሲያያቸው ሰዎቹ ትንሽ ቀዝቀዛሉበት አማይናቸው አላችሁ አውዚ ጳውሎስ እንደምታውቁት ነው እሳት ነው ሰውየው እሳት ነው ስለዚህ ሲመጣ መጀመሪያ ቼክ የሚያደርግ ደቀ መዝሙር ነኝ ስትለው መንፈስ ቅዱስ ነው ቼክ የሚያደርገው ያለ መንፈስ ቅዱስ ክርስትናን መኖር አይደለም ማሰብ አይቻልም ክርስቲያን ያረጋኝ እኮ መንፈስ ቅዱስ ነው መንፈስ ቅዱስ እኮ ባፕታይዝድ ካልሆንኩኝ እኮ በክርስቲያን በምንድነው ክርስቲያን የምትሆነው ለዛን ቀን መያዣ እኮ እሱ ነው እግዚአብሔር እኮ ክርስቲያን ብሎ እኮ የሚሰበስበው እኮ የቸርች ሜምበር አይደለም መንፈስ ቅዱስ የታተመበት ነው አድሮባል ወይ ነው ለመወሰዱ ባመናችሁ ጊዜ አላቸው እሺ አሉት መንፈስ ቅዱስን ተቀበላችሁን አትሊስት ኢየሱስን ያቃሉ ብሎ ነው ከኢየሱስ በኋላ የመጣው መንፈስ ቅዱስን ላያውቁ ይችላሉ ዮሐንስ ደቀ መዝሙር ከሆነ ቢያንስ ኢየሱስን ያቃል ነው ደግሞ ኢየሱስ መስቀልም ላይ ስለሞተ በጣም ወሬው ተስፋፍቷል ወንጌል ባትሉት መረጃው ግን ተበትኗል ስለዚህ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን ይላቸው ሰዎቹ ኮራ ብለው እንኳን ልንቀበል መኖሩን ራሱ አናቀም ይባላል እንዴ መኖሩንም አናቀም ሲሉት ምንድነው ያለው ጳውሎስ እንዴ አለ መንፈስ ቅዱስ እንዳላታምኑማው ታዲያ በምን ተጠመቃችሁ ሲያጠምቋችሁ በምን አጠመቋችሁ እኛ ዮሐንስን ጥምቀት ነው የተጠመቅነው እሱማ እኮ የንስሐ ጥምቀት ነው ዮሐንስ ራሱ እኮ ከርሱ በኋላ ስለሚመጣው ስለ ኢየሱስ ክርስቶስ እኮ ተናግሮ ነበር እኔ በውሃ አጠምቃለሁ ከኔ በኋላ የሚመጣው ይላል አለኮ መሃል በእሳትና በመንፈስ ያጠምቃችኋል አለ የኔ ማዘጋጃ ነው ማህተሙ የሱ ነው ብሎ ዮሐንስ ራሱ እኮ ስለ ኢየሱስ ክርስቶስ ተናግሮ ነበር አላቸውና በሉኑ አላቸው በኢየሱስ ክርስቶስ ማመን አለበት ሰው በመንፈስ ቅዱስ እንዲጠመቅ በመንፈስ ቅዱስ የሚጠመቅ ሰው በክርስቶስ ኢየሱስ የሚያምን ብቻ ነው በክርስቶስ ኢየሱስ ካላመነ ሰው በመንፈስ ቅዱስ አይጠመቅም በኢየሱስ ክርስቶስም አጠመቃቸውና 12 ናቸው እጁን በላያቸው ጫነ ሁሉም የሚል ቃል አለ ይገርመኝ በጣም ሁሉም እጁን ሲጭንባቸው በመንፈስ ቅዱስን ተሞሉ አይደለም የሚለው ተቀበሉ ነው የሚለው ባፕቲዝም ስለሆነ ማለት ነው በላያቸው ላይ ወረደ በጣም በእውነት ነው የምላችሁ ያቺ ቀን የተባረከች ቀን ናት በሁሉም ላይ እጅ ጫነ ሁሉም ይላል አይደል መንፈስ ቅዱስን ተቀበሉ ይልና ከዛ አንዳንዶቹ አይደለም የሚለው ከመካከላቸው አንዳንዶቹ በልዩ ቋንቋ ተናገሩ ይላል አንዳንዶቹ ደግሞ በመካከላቸው ትንቢትን ተናገሩ ይላል በልሳን አንዳንዱ በልሳን ተናገረ ከመካከል ስንቆይ እኮ ነው እና እነዚህ ጮክ ብለው
ጸለዩ አንዳንዶቹ ደግሞ ከመካከል እንግዲህ ምን ብሎ ትንቢት እንደተናገሩ ያው አልነገረንም ሉቃስ ነቢያት አይደሉም መንፈስ ቅዱስን ለመቀበላቸው ምልክት ነው ስለዚህ ትንቢት የተናገረ በሙሉ ነብይ አይደለም ማለት ነው እና ሰዎቹ አንዳንዶቹ ትንቢት ተናገሩ አንዳንዶቹ በልሳን ጸለዩ ጳውሎስ ይሄ የኤፌሶን የመጀመሪያ ልምምድ ነው አይደል ጳውሎስ ምን ያክል ጥልቅና ጠንካራ ነገር ኤፌሶን ቸርች ላይ እንዳስተማረ ለማወቅ የኤፌሶን መልእክትን ማንበብ ነው የኤፌሶን ደብዳቤን ብታጠኑት የጳውሎስ አዲስ ኪዳን ላይ ያለ 90% አቋም ያንጸባረቀበት ደብዳቤ የኤፌሶን ደብዳቤው ነው እና ሰዎቹ ምን ያክል እንደተማሩ ከጳውሎስ የምታውቁት ደብዳቤውን ስታዩት ነው በአንድ ቁጥር ውስጥ አመት የሚብራራ ነገር ያስቀመጠበት ደብዳቤ ነው የሰዎቹ አቅም ነው ባይዘው ደብዳቤው ስለዚህ ሰዎቹን በጣም ሲሪየስ በሆነ መንገድ ቁጭ አድርጎ አስተማረ ይሄ በእግዚአብሔር ቃል የታጠቁ ናቸው በመንፈስ ቅዱስ የተሞሉ ናቸው በእውነት እግዚአብሔር በዚህ ባላንስ ቤተክርስቲያንን ይባርካት ልሳን ብቻ የማይጸልይ የተብሎ ተጽፏል ለሚለማመደው ለየትኛውም ልምምድ የእግዚአብሔርን ቃል ግራውንድ ማድረግ የሚችል መሰለኝ የማይል የእግዚአብሔርን ቃል መጥቀስ የሚችል አቅም ያለው ትውልድ ቻሌንጅ ሲደረግ የማይሸሽ በእግዚአብሔር ቃል እውነት መመስረትም መቆምም መኖርም የሚችል ዕውቀትም ሙቀትም ያለው እንደዚህ አድርጎ እግዚአብሔር በእውነት ይባርከን እና የግሪክ ሰዎችና አይሁዳውያን የእግዚአብሔርን ቃል ለመስማት ቻሉ ይላል ባይዘው ሰዎች እግዚአብሔርን ቃል ለመስማት እድል አገኙ በዚህ ሰውዬ ምክንያት የግሪክ ሰዎች አሕዛብ ማለት ነው ግሪክ ማለት በተለምዶ አሕዛብ ማለት ነው ቀጥሎ ደግሞ አይሁዳውያን ምንም አይነት ኢትኒካል ቦርደር ሳይኖር ሰብሮ ወንጌል ወደ አሕዛብም ወደ አይሁድም ገብቶ የመስማት እድል ተገኘ እግዚአብሔርን ቃል ታቃል ለዚህ ምክንያት መሆን በረከት ነው እግዚአብሔርም በጳውሎስ እጅግ የሚያስደንቁ ተአምራትን ያደርግ ነበር ይላል በጣም ይገርማችኋል ጳውሎስ አስተማረ የሚል ቃል አለ ተአምራት አደረገ የሚለው እግዚአብሔር ነው በጣም የእግዚአብሔርና የሰው መቀላቀል የለበት ሰምታችሁኛል በእውነት እኮ ነው የምላችሁ የሞተ እናስነሳለን ይባላል እንዴ እግዚአብሔር ያስነሳ እንጂ ሲፈልግ ካላስነሳስ የቀብረ መጽናናት ነው እውነቴን እኮ ነው የምላችሁ ይሄ የኛ አይደለም የእግዚአብሔር ነው እግዚአብሔር በጳውሎስ እጅ ነው የሚለው ጳውሎስ ምን ነበር ኢንስትሩመንት ጉልበቱ ያልቃል ጳውሎስ አቅሙ ያልቃል የጌታን ቃል ቆሞ ያስተምራል ተአምራቶቹ ለዛው ተአምራት እኔ አሁን እጅግ አንዩዥዋል ሚራክልስ ነው የሚለው ኖርማል ሚራክል አለ እንዴ ሚራክል ተብሎ ኖርማል አለ እንዴ አንዩዥዋል ከተአምርም የባሰ ማለት እኮ ነው አሁን ሉቃስ ዶክተር ነው አሁን ሐኪም ነው አቴንሽኑ ነው ተቆረጠው ሲለው ታከመናል አልታከመም ይላል ታከመው ለጣፋው ሚል ሉቃስ ወንጌል ላይ ብቻ ነው ያለው ሐኪም ስለሆነ አቴንሽን አለውና አሁን አንዩዥዋል ሚራክልስ ማለት ቮካብለሪ አጣ ሰውየው ምን ብሎ ይጻፈው በህክምና የለም እንደዚህ አይነት ተአምር የ40 ዓመቱ ሽባ ዘሎ ቆመ ጽፎ ያቃል ጽፏል እጅግ አስደናቂ ተብሎ ተአምር ነው ቀጥሎ ተአምር ብቻውን እኮ ብዙ ነው እጅግ አስደናቂ ሲኖር ምንድነው የሚሆነው አሁን ጳውሎስ ነገሩን ለማረግ አልሞከረም ሜካኒካል አይደለም ወንጌል ለመስበክ ነው እግዚአብሔር የጠራው ተአምር ማድረግ የባለቤቱ ነው ወንጌሉን ሊያጸና በፈለገበት መንገድ ያጸናዋል አሁን እኮ አንዳንድ ከተሞች እኮ ምንም ነገር አልተደረገም በሰላም ህዝብ በሙሉ እኮ ተከትሏቸዋል እንደነዚህ አይነት ከተሞችስ የገሃነም ደጅ ነው ከተማው ከዓለም ዙሪያ ህዝብ እየተሰበሰበ ምታታዊ በሆነ የአጋንንት አሰራር እንፈወሳለን ብሎ የሚያምኑበት ከተማ ነው ዝም ብሎ ወንጌል መስበክ አትችልም መገንጠል አለበት ይሄንን አይ ስለዚህ እግዚአብሔር በጳውሎስ ተአምር ብቻ አይደለም ያደረገው እጅግ አስደናቂ ዋጣው ያኛውን የኔ አይደለም ማለት እግዚአብሔር ለዛ ከሆነ ኤፌሶን ከተማ ላይ ጳውሎስ ነፍሳት አሸነፈ አይደለም የሚለው የከተማ እኩሌታ ከሱ ጋር መጣ ነው የሚለው ንቅል አረጋው ታቃለ መቆጠር አልቻለም ሪከርድ አልተደረገም በቁጥር መንፈስ ቅዱስ እግዚአብሔር ነው በዚህ አንደርስታንዲንግ ነው ጳውሎስ የሚያገለግለው አየ መለኮት አለ ከኔ ገለ እና ሰርቪስ ያደርግ በጣም ሃምብል ነው ስለዚህ ያለ መጠን በሱ ይሰራል ጳውሎስ ጋር ለምንድን ነው ክብር የማይገደበው አይነካበትማ በጣም ሃምብል ነው መጽሐፍ ሲናገር ጳውሎስ አግኝቶ እጅ እየጫነ የጸለየለት ብቻ እኮ አይደለም ማለት የጳውሎስን ሰውነት የነካ ጨርቅ ሌላ ቦታ ይሄዳል ጳውሎስ አይዘው ለምሳሌ ነው ብሎ እኮ አይደለም የጳውሎስን ሰውነት የነካ ጨርቅ ይዘው ይሄዳሉ እግዚአብሔር መስራት ሲፈልግ የጳውሎስ ሳይዝ አልበቃ አለው ጳውሎስ የሆነ ኤፌሶን የሆነ አሁን ጢራኖስ የትምህርት አዳራሽ ጳውሎስ ካለ እዛ የሆነ ሰፈር የለም ጳውሎስ ስለዚህ እግዚአብሔር ጨርቅ ልዋሳ አለው ያለ መጠን ዝቅ ብለን ያለ መጠን ይስራ
ምንም መለኮት እኮ ያኔም የነበረው መንፈስ ቅዱስ ነው ዛሬ በእኛ መካከልም በእኛ ውስጥ የሚያደረው አየህ የሚገድበው እኮ እኔ ብቅ ለማለት ስሞከር ነው የምገድበው እኔ ጥፍት ካልኩለት መደበቅ አይችልም ሙሉ በሙሉ ብቅ ይላል ራሱ እሱ ሲመጣ ደግሞ እሱ ሲመጣ ብቻ የሚሰራ ስራ ይሰራል አየህ እግዚአብሔር ሲመጣ ባይዘው በአጋጣሚ ሊሆን ይችላል የምትለው ነገር አይሰራም ሊሆን ይችላል አትልም ሌላ ከተማ ወስደው የታመመ ሰው ላይ ሲጥሉ የታመመው ሰው ይፈወሳል ከዛ ደግሞ ድውያን ላይ ብቻ አይደለም በክፉ መንፈስ የታሰሩት ላይ በኢየሱስ ክርስቶስ ስም ብለው ሲጥሉ መንፈሱ ይወጣል ይህ በድፍን ኤፌሶን ተሰማ ሲሰማ የሊቀ ካህኑ ያስቄዋ ልጆች ይላል አይደል ጳውሎስ እጅን ያረጋዩ ምን ያቀተናል አሉ ምን አይተዋል አይደል እንደ ቀለል አድርጎ እንትን እንደሚለው በቃ እናርገዋ አጋንንት የት ነው ያለው ብለው ሄዶ አፈላልገው አንድ አገኙ አንድ ሰይጣን ታውቃለህ አይደል በጌታ ስለሆንክ ነው የሚፈራ ድፍን ከተማ አይችለውም ለብቻው የጭፍራ የተባለው ነው ማለት ስፒሪት ቢንግ እኮ ነው ቢወድቅም እኮ እንደ ቦርናጌን ሆነ ማንም ላይ ያውቅ ይችላል በርከክ ስትል ይነቃነቃል ስፒሪቹዋል ሃይራርኪ ደካማነ ብርቱነ ምናምን አይደለ ቦርናጌን ኮንክ በርከክ ብለ ብቻ ኢየሱስ ካልክ ሰይጣን ኮሙኒኬት የሚያደርግ ስም ማን ነው ብሎ አይደለም በጌታ ነው ሰይጣን የሚያደርግ እግዚአብሔር ምንድን ያለው በእናንተ መንደር ሳልፍ አይደል ያለው ደሙን አይዋለው ነው ያለው እዛ ቤት ማን አለ አይደለም ብለዋል ደሙን ነው ማይዋል ፈርዖን ቤትስ ደም የለም አለ ገብቼ ገድዬ ወጣለሁ አለ የፈርዖን ቤት ስለሆነ አይድንም አየህ እቺኛስ መበለት እኮ ነው ማንንም ዞር ብሎ ማያት ሴት ናት ደም አለ በሯ ላይ the difference ልዩነታችን መንፈስ ቅዱስ ነው ዓለም ላይ ሙሴ ምንድን ያለው እኔ አልወጣም አለ እግዚአብሔር እኔ አልወጣም አለ እና መልአክ አለ አንድ መልአክ ከፊታችሁ እልካለሁ አለው ሰባት ነገስታት አይደል እነዛ የሚያስቸግሩ አሞራውያን ኬጢያውያን ምናና ጥርግርግ አድርጎ ያስወጣላል አንድ ጥሩ ሚሊተሪ ይልካለው ከሰማይ ሙልጭ አድርጎ ያስወጣቸዋል አንተም ትገባለህ ሲለው አልሄድም አለው ለምን ሲለው በፍጹም እግዚአብሔር ሆይ እዚች ካለውባት መሬት አለን ለምን አንተ ካልወጣ አታውጣና ለምንድነው እኔ ካልወጣው ማለት በመድር ላይ ካሉ ህዝቦች የምንለየው ባንተ ነው አለ አየ መልአክ ይወደቀ ያልወደቀ ብዙ አለ መልአክ ሰው 8 ቢሊዮን አለ እግዚአብሔር አንድ ነው አይነት የለውም ድጋም የለውም ብቸኛ ነህ አንተው ያንተ አይነት የትም የለም ልዩነቴ ነው አሉ በፍጹም መንፈስ ቅዱስ ልምምዳችን አይደለም ህይወታችን ነው ለመመድ አይደለም የሆነ ቀን እኔን ለማገዝ ለጥርመሳ የሚመጣ አይደለም መንፈስ ቅዱስ መኖሪያ ነው ክብር ለኢየሱስ ብቻ ይሁንለት መንፈስ ቅዱስ መኖሪያ ነው ከዛ ሄደው አጋንንቱን ጳውሎስ በሚጠራው በናዝሬቱ በኢየሱስ ክርስቶስ ስም እናዛለን ውጣ ሲሉት ሰይጣኑ ደግሞ ክፋቱ ቀና ብሎ አያቸው ጳውሎስንም አውቀዋለሁ አላቸው እኔኮ ማስረዳቱ አስረድቶ ነው ባይዘው የመታቸው ኢየሱስን አውቀዋለሁ አላቸው ኢየሱስ ደግሞ ዲስአርም ያረጋቸው እሱ ነው ደሆል ሰብስቦ ከአርኬንጅሉ ጀምሮ አንድም አልቀረም ማረጋቸውን ቆርጦ ይጣላቸው ኢየሱስ ነው ጳውሎስን አውቀዋለሁ ባሪያው ነው ኢየሱስን አውቀዋለሁ ጌታው ነው አላቸው እናንተ በጌታ በኢየሱስ ክርስቶስ ቀጥሎ እንደሚለው አየለባቸው በረታባቸው ይላል እኔ ምን አላውን መታቸው ብቻ ቢል መንገድ ለመንገድ የሚልቀለል እዛው ቤት ውስጥ ምን አለ ቢያበርድ መንገድ ለመንገድ አራራጣቸው ብቻ ኮረ ልብሳቸውን እየቀደደ ራቁታቸውን እንደሱ ነው የሚለው ቃሉ እርቃናቸው ምን እንደሚገርም ታውቃላችሁ ሰይጣኑ እሺ እሱ ነው ክፋቱ ነው ይህም ይላል በድፍን ኤፌሶን ተሰማይልና በዚህም ምክንያት የጌታ ስም ተከበረ ይላል ሰይጣን ሰው አሯሩጦ የሚከበረው እግዚአብሔር ለማንም አይተውም ባይዘው ሰይጣን አሯሩጦ ክብር አይሰጠውም ለሰይጣን የጌታ ስም በዚህ ምክንያት ተከበረ ይላል ይሄ ነገር አንተ እውነት ነው ብሎ ተሰብስበው የምትሰብከን ኢየሱስ ክርስቶስ የምትለው ልክ ነው አሉ መጡና ይላል ከዛ ደግሞ ሲጠነቁሉ የነበሩ ይላል ብዙ ሰው ብዙ ጠንቋይ ማለት ነው እንግዲህ ጠንቋይ ማለት እንትን ውስጥ መጠንቋዮች ቁጭ ብሎ ሲጠነቁሉ የነበረው ሁሉ ተሰብስበው መጡ ይልና መጽሐፋቸውን ማምጣታው ከመር 50 ሺህ ብር ይጠበቅና ይገመት ነበር ይላል የጥንቆላ መጽሐፍ ባይዘው ወዝ ያለው መጽሐፍ ብዙ የለም ቁርጥራጭ ነች 50 ሺህ ብር ማለት ድፍን ከተማ በለው ከመር አነደዱ ይላል ከዛ በጌታ አመኑ ይላል የኤፌሶን ቸርች ሜምበርስ በዚህም ምክንያት ጌታ ስም ተከበረ ካለ በኋላ ቀጥሎ የሚለው ጳውሎስ በኤፌሶን ከተማ ያደረገው አገልግሎት ተጽዕኖ በጣም ከባድ ስለሆነ ዴሜጥሮስ የሚባል አንድ አንጥረኛ ይላል የአርጤምስ ቤተ ጣዖትን ምስሏን እየሰራ የሚሸጥ ዴሜጥሮስ የሚባል አንድ አንጥረኞችን ሰበሰበና እንደዚህ አላቸው ይሄ ጳውሎስ የሚሉት ሰውዬ እዚህ ከተማ ከገባበት ቀን ጀምሯል
አይ ቀኑን ያውቀዋል አርጤምስ ክብሯ ተዋረደ አለ አንደኛ ሁለተኛ ተከታዮቿ ቀነሱ ምን ማለት ነው ቸርች ሄዱ በሙሉ አለ ሶስተኛ የኛ የሥራ በር ተዘጋ አለ እና ከተማውን በጥብጠን ይሄን ሰው ማስገደል አለብን ይህ አመጽ ተነስቶ ጳውሎስን አሳደው ከሀገራቸው አስወጡት መጽሐፍ ሲናገር እንደዚህ ይላል የጌታ ቃል በኃይል ያድግና ያሸንፍ ነው ያለ ጳውሎስ አሸነፈ እግዚአብሔር ቃል ከተማው ላይ ጳውሎስ በሌለበት የእግዚአብሔር ቃል ወክ አረገ ታቃል እንደ ፐርሰን ተራመደ የእግዚአብሔር ቃል ግን ተባለ ታቃል በጳውሎስ በኩል የእግዚአብሔር ቃል አይደለም የሚለው የእግዚአብሔር ቃል ለብቻው ወጣ ከጳውሎስ ውጪ እሳት ሁኑ በእውነት ነው የምላችሁ እሳት መንገድ ላይ ስትሄዱ እየጸለያችሁ ሂዱ ቁጭ ስትሉ ለብቻችሁ ሌላ ነገር አታስቡ ፕሬየር ሕይወታችሁ ላይ ጸሎት ይምጣ መንፈስ ቅዱስ አጥምቀኝ ንካኝ እሳት ስጠኝ ኃይል ስጠኝ ምራኝ ተናገረኝ እንደዚህ አይነት በእግዚአብሔር ቃል የታጠቀ በመንፈስ ቅዱስ የተሞላ ክርስቲያን ያድርጋችሁ